ይህንን መልአክ የሚማጸኑ ለክርስቶስ ሥጋውና ደሙ ይበቃሉ። ይህንን መልአክ የሚማጸኑ ጸጋና በረከት ረድኤትን ይመገባሉ። ሌላው ይሄ ታላቁ መልአክ ቅዱስ ፋኑኤል ሰዳዴ አጋንንት ይባላል። ማን ይባላል አልኳችሁ? ሰዳዴ አጋንንት። አጋንንትን ያሳድዳል። አጋንንትን ከሰዎች ዘንድ ያርቃል። ቅዱስ ፋኑኤልን የሚማጸኑ ሰዎች የክፉ መናፍስት ውጊያ አይበረታባቸውም። ቢበረታባቸውም ይሄ ታላቁ መልአክ ቅዱስ ፋኑኤል ያርቅላቸዋል። በተለያዩ ድርሳናት ስንመለከት ይሄ ታላቁ መልአክ ሊቀ መልአኩ ቅዱስ ፋኑኤል በክፉ መንፈስ ለሚፈተኑት ለሚሰቃዩት ሰዎች እጅግ በጣም ቅርባቸው ነው። ክፉ መንፈስ የሚበረታበት ፈተና የሚበዛበት ሰው የዚህን የታላቁን መልአክ የቅዱስ ፋኑኤልን መልኩን ድርሳኑን እየጸለየ ወይም ደግሞ ማንበብና መጻፍ እንኳን ቢያቅተው ስሙን እየጠራ ሰዳዴ አጋንንት ቅዱስ ፋኑኤል የሚያሳድደኝን የሚፈትነኝን ክፉ መንፈስ አረቀልኝ ብሎ ቢለምኑት ይሄ ክፉ መንፈስ ይርቅላቸዋል። ሰዳዴ አጋንንት ነው። ዛሬ ሰዳዴ አጋንንት የሆነውን ቅዱስ ፋኑኤልን ትተን ክፉ መንፈስ ያሳድደናል። ሰዳዴ አጋንንት የሆነውን ቅዱስ ፋኑኤልን መማጸን ትተን ዛሬ ትዳራችን ስደት ላይ ነው፣ ሰላማችን ስደት ላይ ነው፣ ጤናችን ስደት ላይ ነው። እኛም እኮ በሀገር ውስጥም ብንሆን በኃጢአት የተሰደድን በብዙ ነገር የተጎዳን ሰዎች አለን። እግዚአብሔር አምላክ እንዲረዳን ቅዱስ ፋኑኤል እንዲያግዘን መልአኩን መማጸን አለብን። አሁን እርግጠኛው የምጠይቀው እዚህ ውስጥ አሁን ዛሬ የቅዱስ ፋኑኤልን መልክ የጸለያችሁ ሰዎች አላችሁ ብዬ ብጠይቅ ምናልባት በጣም ጥቂት ሰዎች ናቸው የሚያወጡት። ካህኑ ዘካርያስ ገባው ተገለጠለት። እስኪ ይችን ብላቴና አምጧት፣ በመቅደሱም ፊት ለፊት ማስቀምጧት፣ አንቺም አንተም እስኪ ዞር ብላችሁ ጠጋ ብላችሁ ቁጭ በሉ ቆሙ አላቸው። በዚህን ሰዓት እናታችን ድንግል ማርያምን ብላቴናዋን ሕፃኗን ማርያምን አስቀመጡ። በዚህን ሰዓት ቅዱስ ፋኑኤል ከሰማይ ወረደ። እመቤታችን ድንግል ማርያምን ቅዱስ ፋኑኤል ሕዝቡ እያየ እየተመለከተ በአንድ ክንፍ ደግፎ በአንድ ክንፍ አጎናጽፎ እመቤታችንን ህብስትና ጽዋ አበላት አጠጣት። በዚህን ሰዓት ካህኑ ዘካርያስ ምን አለ? እነሆ የሆዷ ነገር ከተያዘልን እችን ብላቴና በቤተ መቅደስ እናስቀምጣት። የምትበላው የምትጠጣው ሰማያዊ ህብስትና ጽዋ ከሆነ ከዚህ የበለጠ ምን ታምራለ? መልአኩ ይመግባታል፣ እኛ እንንከባከባታለን ብለው እመቤታችን ድንግል ማርያምን በክብር ወደ ቤተ መቅደስ አስገቧት። ቅዱስ ፋኑኤልን የምትማጸኑ ሰዎች ካላችሁ በእውነት የእግዚአብሔርን በረከት መግበኝ ብትሉት እንደ ነቢይ እግዚአብሔር እንደ ቅዱስ ኤልያስ ይመግበናል አይመግበንም? ይመግበናል። ለምን? የተሰጠው ጸጋና በረከት ስለሆነ። እግዚአብሔር አምላክ ለተራቡት ለተጠሙት በረከት ላጡት እንዲሁም ደግሞ ንስሐ ገብተው የክርስቶስን ሥጋውንና ደሙን ለሚፈልጉት እባክህ እንደው ለሥጋውና ለደሙ አብቃን የክርስቶስን ሥጋና ደም እንድንመገብ አድርገን ብለው ቅዱስ ፋኑኤልን ቢለምኑት ለንስሐ ያበቃቸዋል፣ ሥጋውን ደሙን እንዲቀበሉ ያግዛቸዋል። ይሄ ታላቅ መልአክ እንደዚህ ነው። ስለዚህ አባቶቻችን መጋቤ ድንግል ይሉታል። ማን ይሉታል አልኳችሁ? መጋቤ ድንግል። በእውነት አሁን ቅዱስ ፋኑኤል ለድንግል ማርያም እንዳስፈለገን እኔና ለእናንተ ያስፈልጋል አያስፈልግም? አያስፈልገንም እንጂ ቢያስፈልጋችሁማ ትለምኑት ነበረ። ቢያስፈልጋችሁማ ትማጸኑት ነበረ። ቢያስፈልጋችሁማ የጎደለ ነገርማ ኖሮ በእውነት የመልአኩን ጥቅም ብታውቁ ኖሮ መልኩን ታደርሳላችሁ፣ ትማጸናላችሁ፣ እንደ ድንግል ማርያም መግበን ትላላችሁ። ዛሬ ብዙ ነገር ጎሎብናል። ነፍሳችን ተርባለች፣ ሥጋችንም ተርቧል። ያለንም እንበላለን፣ እንጠጣለን፣ አንረካም፣ አንደሰትም። እንለብሳለን፣ አይሞቀንም፣ ይበርደናል። ነፍሳችን ደግሞ የክርስቶስን ሥጋውንና ደሙን ተርባለች። የእግዚአብሔር ሰው ነቢይ እግዚአብሔር ቅዱስ ኤልያስ ያንን ህብስት ያንን ጽዋ ከጠጣ በኋላ ነፍሱ ተደሰተች። ያለ ድካም ያለ ረፍት 40 ቀን 40 ሌሊት እንዲሄድ መንፈሳዊ ጉልበትና ጸጋ እንዲያገኝ አደረገው። ሰይጣን በዝሙት እያሳደደ የሚጥለን ክፉ መንፈስ በኃጢአት የሚያሰናክለን ከሆነ ንስሐ ለመግባት ያቃተን ወይም ደግሞ በተደጋጋሚ በአንድ አይነትና በተለያየ ኃጢአት እየወደቀን ከዛሬ ነገ ንስሐ ገባለሁ እያልን እየፈራን እየሰጋን እየተባን ወደ ኋላ ያልን ሰዎች ወይም ደግሞ ንስሐ ደፍረን መግባት ያቃተን ንስሐም ገብተን ደግሞ በተደጋጋሚ እየወደቀን የተቸገርን ሰዎች ካለን
ይህንን ታላቁን መልአክ ቅዱስ ፋኑኤልን ተማጸኑት። ለእውነተኛ ንስሐ ያበቃችኋል። ለምን አልኳችሁ? ለእውነተኛ ንስሐ። እውነተኛ ንስሐ ማለት ወድቆ መነሳት የሌለበት እያንዳንዱን ኃጢአት በዝርዝር ተናግሮ ከዚህ በኋላ ኃጢአት በቃኝ እግዚአብሔር ይሻለኛል ብሎ ወደ እግዚአብሔር መጠጋት ነው። ይሄንን ለማድረግ ስጋን የለበስነው እንወድቃለን፣ ተመልሰን እንስታለን። ነገር ግን እግዚአብሔር አምላክ የሚያግዙንን እነዚህን ቅዱሳን መላእክት የሰጠን በውድቀታችን ጊዜ መነሻ እንዲሆኑን በምንንገዳገድበት ጊዜ ደግሞ እንድንቆም የሚያግዙን ናቸውና ንስሐ መግባት የፈራችሁ ንስሐ ገብታችሁ እየወደቃችሁ የተቸገራችሁ ሰዎች ካላችሁ ይህንን ታላቁን መልአክ ቅዱስ ፋኑኤልን ለእውነተኛ ንስሐ አብቃኝ በሉት። በዚህ በመጽሐፈ ሄኖክ በምዕራፍ 10 ቁጥር 15 ላይ እንዲላል አራተኛውም የዘላለም ሕይወትን የሚወርሱ ሰዎች ተስፋ ሊሆን ንስሐ በሚገቡ ሰዎች ላይ የተሾመ ፋኑኤል ነው ይላል። ንስሐ በሚገቡ ሰዎች ላይ ምን ይሆን አልኳችሁ? የተሾመ። ንስሐ በሚገቡ ሰዎች ላይ የተሾመ ቅዱስ ፋኑኤል ይባላል አለ። ንስሐ መግባት የፈለገ ሰው ቅዱስ ፋኑኤልን አግዘኝ ለንስሐ አብቃኝ ካለ ቅዱስ ፋኑኤል ያግዘዋል። እውነተኛ ንስሐ እንዲገባ ያደርገዋል። በንስሐም እንዲጸና ያደርገዋል። ለምን? አንዱ የተሰጠው ቃል ኪዳን ለወደቁት ሰዎች የመነሳት ምክንያት እንዲሆን ወደ እውነተኛ ንስሐ እንዲመጡ እንዲያግዛቸው እግዚአብሔር ጽኑ ቃል ኪዳን ሰጥቶታልና ንስሐ መግባት ያቃታችሁ ሰዎች ቅዱስ ፋኑኤልን ተማጸኑት። ንስሐ በሚገቡ ሰዎች ላይ የተሾመ ቅዱስ ፋኑኤል ነው። እግዚአብሔር አምላክ ንስሐ እንድንገባ ቅዱስ ፋኑኤልን ለኛ ሾሞልናል። ንስሐ እንድንገባ፣ እንድንበረታ፣ እንድንጸላ፣ ወድቀንም እንድንነሳ እንዳንወርቅ ደግሞ እግዚአብሔር አምላክ ይህንን ታላቁን መልአክ በእኛ ላይ ሾሞታልና በእውነት መጋቤ ድንግል የተባለው ቅዱስ ፋኑኤል ጸጋ በረከቱን በቃል ኪዳኑ ይመግበን። ሰዳዴ አጋንንት የተባለው ቅዱስ ፋኑኤል በነፍስም በስጋም የሚፈትነንን የሚያሳድደንን ኃይል አጋንንትን ያርቅልን። የባታ ማርያም ጸሎት የሊቀ መላኩ የቅዱስ ፋኑኤል ጥበቃነት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር። ለፊት የራሱ የሆነ አሰራር ለመስራት ፍለፊት አለ ማለት ነው። ካላወቅ ነው ካልተረዳ ነው ተመሳስሎ የሚኖርበትን ጊዜ ተገን አድርጎ አሰራሮቹን እለት እለት በባህሪያችን ውስጥ ሲተረጉም እናገኘዋለን። ከዚህ ትርጉም አንጻር ምን ሊሆን ይችላል? በእንጀራ ውስጥ ስመ እግዚአብሔርን ጠርተህ የምትገነባው ኑሮ እንዳይሆን ይጠነቀቃል። አንድ ጊዜ የተከልከው ተክል በፈጣሪ ኃይል ስር እንዳይወድቅ ይጠነቀቃል። አንድን ነገር ለማቆም በምታደርገው ትግል ውስጥ በራስህ ሐሳብና ዘዴ እንድታቆመው ይጠነቀቃል። ያንተ በሚመስል ገጽታ ውስጥ ድካምህ፣ ዕውቀትህ የራስህ አስተዳዳሪ እንደሆነ አድርገህ እንድታስብ በማድረግ ይጠነቀቃል። አምላኬ በዚህ በኩል ረድቶኛል የምትለውን ሐሳብ እንዳታመነጭ ይጠነቀቃል። እንግዲህ በጣም ጠንቃቃ ነው። እንደምንም ብለህ ጥሰህ ወደ እግዚአብሔር አምላክ ስትሄድ ደግሞ ስልቱን ይለውጣል። ከጸሎት ጋር ጸሎተኛ ይመስላል። የህሊናህን እና የስነ ልቦናህን እንዲሁም የአእምሮህን መሰባሰብ ጉዳይ ላይ ደም ሰፋ ያለ እርምጃ ይወስዳል። በምትጸልይበት ጊዜ አንደኛውን ክፍል ለማሸነፍ ትግል ያደርጋል። መጀመሪያ ከህሊናህ ጋር ይታገላል። ትግሎቹ በሚከተሉት መንገድ የሚከሰቱ ናቸው። ከህሊና ጋር በሚታገልበት ጊዜ የትግሉ ስልት በኑሮ ውስጥ ያለውን ጎደሎ ነገር ፈጥኖ ልብ ውስጥ የመጻፍ ችሎታ አለው። እየጸለይክ እኮ ነው። አሁን እንጀራ ስትበላ ይህን አታስበው። ከሌሎች ሰዎች ጋር ስታወራ አታስበው። ቴሌቪዥን ስታይ አታስበው። መንገድ ስትሄድ አታስበው። ስራህን ስትሰራ አታስበው። ልክ ጸሎት ስትጀምር ግን ታስበዋለህ። አይደለም ነው? አይደለም? ይሄ ዘዴው ነው። በአእምሮህና በህሊና በልቦና ውስጥ ባሉት መስመሮች ላይ የራሱን አካሄድ ለመዘርጋት የሚጠቀምበት ስልትና ጥበብ ያንተን ጎደሎነት በጸሎት ሰዓት ማምጣት ነው። አንዳንድ ጊዜ ወቀሳም ሊሆን ይችላል። አእምሮህን ይወቅሳል፣ ህሊናህን ይወቅሳል። በሌላ ጊዜ ትርፍና ኪሳራህን እንድታስብ ያደርጋል። በሌላ ወቅት ደግሞ ባለፈው ጉዳይ ላይ እየጸለይህ እንድትጨነቅ ያደርጋል። እየጸለይክ እኮ ነው፣ ግን እንድትጨነቅ ያደርጋል። ባለፈው ጉዳይ ላይ ምንም እኮ አይመለከትህም፣ አልፏል እኮ እሱ።
ባለፉት ሐሳቦች ላይ ግራ እንድትጋባ ያደርጋል። ከዛ ወደፊት ደግሞ ያመጣና ሌሎች ነገሮችን ይደቅንባል። በምሰራቸው አሰራሮች ላይ ያሉትን ውጥረቶችና እንከኖችንም ያመጣል። በተጨማሪ ያልጠሉህን ሰዎች በጠሉህ አይነት ጥላቻ መንገድ ውስጥ ሁሉ አስገብቶ ሲያሳስብህ ጸሎቱ በመካከል ያልቃል። እነዚህን ዋካባዎች ከህሊና ውስጥ መጀመሩን በደንብ ካወቀ በኋላ ቀጥታ ወደ ልቦና ውስጥ ይገባል። ከዛ የራስ ሐሳብ እየመሰለህ ትታገለዋለህ። ምንድነው ይሄ ሐሳብ እንዲህ ምንድነው ትላለህ። አሁን ልቦና ውስጥ ነው ያለው። በህሊና ውስጥ ያለውን አካሄዶች የተወሰነ መስመር ከገፋ በኋላ ወደ ልቦና ውስጥ መግባት ባህሪ ያለው። ልቦና ውስጥ ከገባ በኋላ ደግሞ በቃ ትታገላለህ። አንተ የኔ ነው ብለህ ግን ያንተ አይደለም። ታግለው የኔ ነው ብለህ እንድትቀበል ግማሽ የሆነውን ያስተሳሰብ መስመር እንድትይዝ ያደርግልሃል። በዚህ ጊዜ ፍንጭ ሳይሰጥህ የማንነቱ ባህሪ ሳይታወቅ በመንፈሳዊ ረገድ ውስጥ ላሉት እርምጃዎች ብዙዎቹ መንገዶች አብሮ ስለሚሄድ ማንነቱ በባህሪ ውስጥ የተደበቀ ነው። ይህንን ልምድ ለዘመናት ያካበተ መንፈስ ስለሆነ ይህንን ዘዴና ጥበብ በዚህኛው የተዋከበ ትውልድ ውስጥ ወደ ተግባር ለመለወጥ ብዙ አይቸገርም ማለት ግን ነቃ አይደል? አዎ በደንብ ነው ነቃው። አንተ በደንብ ነው ነቃው። እባክህን ጠዋት ማታ ነገርኩህ እኮ የአምልኮት ስግደት አለ። አንድ ስሰግድ 100 ሚሊዮን ስገድ ተብሎ ነው ትእዛዝ የተሰጠው። የሆነ ሰው አንድ ስሰግድ 1000 ምን አለ 100 ሚሊዮን 28 ሰግዶ ይዝለፈለፋል። አናፍስቱ እሱ አንድ ሲሰግድ እናንተ 100 ሚሊዮን ጊዜ ትሰግዳላችሁ ተብሎ ትእዛዝ ሰጠ። አዎ፣ ስለዚህ 3 ጊዜ መስገድ ራሱ ተራራ ነው። እሱ ራሱ እንዲህ ምንድን ነው ተመርከት ይሰግጂ ይላል እኮ በቃ የሚደክመኝ ይላል። በቃ ለዛ ነው እባክህን እና በቃ ባዶ ነው። በእናትህ እኮ ምንም ነገር የለውም። አልተዘጋጅሽ። ባዶነት አንተ ነህ ባዶ። ቶሎ በል ባልተዘጋጅ። ይሄ መናፍስቱ ዓለም ባዶ ነው። ከላይ ተሰዶ የመጣውን ሰዎች ሲዋረሱ እንዴት ያሳዝናል። ለዛውም በአባትነት ቦታ ላይ ይህንን ክፉ መንፈስ ተዋርሶ ከሱ መለመን አቤት አቤት! ትልቅ ውርደት እኮ ነው። ከዲያብሎስ መለመን ትልቅ ውርደት ነው። ባልተዘጋጅ ባጥኖ ተከሰምነቱ ስንት ናችሁ? ስንት ነህ? ዋናው ነኝ አልኩህ። ስንት ነህ እኮ አልኩህ። አንተ በቃ ዋናው አለቃው እኮ ነኝ። ማነው ስምህ? ሳጥናኤል። ምን እሱ ግራ ገብቶት ምንድን ነው የሆንኩት ነገር አለ ይላል። መግባቴን እኮ አያውቅም። ህይወቴ የተበላ። እሺ ውስጡ መኖርን አታውቅም። መጀመሪያ ልጁ አልገባውም። እሱ እኮ በመንፈሳዊ መስሎት ነው። ከዛ ህይወቴ ምንድን ነው መስራት ይችላል ግን አላሰራውም። ምክንያት እየፈጠርኩ ወይሄን አሳምመዋለሁ። ከሰሞኑ እሷን ሳምንት ሰውሬ ስራ አላስኬደውም። ስራ እኮ አለው፣ ቆንጆ ስራ አለው፣ መስራት ይችላል፣ ጥሩ ደሞዝ ይከፈለዋል፣ ግን አላሰራውም። 3 ወር ሙሉ ቤት ቁጭ ይላል። ሳምንት ሰመር ላይ 3 ወር ሙሉ ቤት የተቀመጠው። 3 ወር ሙሉ ቤት እኮ የተቀመጠው። ባልተዘጋጅ ወጥኖች አፍላውጣ ቶሎ በል ተዘጋጅ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም የእስራት ሳጥናኤል፣ የእስራት ሳጥናኤል፣ የውርስ ሳጥናኤል፣ የውርስ ሳጥናኤል፣ በቅዱስ ገብርኤል ስም፣ ቅዱስ ገብርኤል ስም ሲኦል ታስረናል። ቶሎ ዘመድ ተባጥዩ። እግዚአብሔር ይገስጽ። እህቶች ችግራችሁን ይዛችኋል። ጸበል ቦታ የምትሄዱት ችግራችሁን እሰሩት። የዝሙት ችግር ነው፣ ሰብሰብ በሉ። ራሳችሁን አታጋልጡ። እኔ ላይ ያለው መንፈስ ችግር ሊፈጥር ይችላል ብላችሁ ያዙት። መንፈሳችሁን እሰሩት። ታሰር ነው የሚባለው። በቃ እኔ ላይ ያለ መንፈስ ታሰር። በስላሴ ስም፣ በድንግል ማርያም ስም ታሰር። በቅዱስ ሚካኤል፣ በቅዱስ ገብርኤል ስም ታሰር። በመድኃኔዓለም ስም ታሰር። በኢየሱስ ክርስቶስ ስም ታሰር። ታሰር ካላችሁት የትም አይሄድም። ይከማች ከፈለገ ታስሮ። የታሰረ ምንም ነገር ማድረግ አይችልም። ያልታሰረው ነው የሚጎዳችሁ። እና ሁሉንም መንፈስ ማሰር ልመዱ። እንደ መጨረሻ አድርጌ የምወስደው እንደ ካህናትና ዲያቆናት በሰንበት ትምህርት ቤት ውስጥ የምታገለግሉ ለጸበልተኞች ያላቸው አመለካከት ምን አይነት ነው? ጸበልተኞች እንደ እብድ ነው የምታዩቸው? እንደ ቢዝነስ ነው የምታዩቸው? እንደ አንድ የገቢ ምንጭ ነው የምታዩቸው? ወይስ ስራ ፈት ነው የሚመስሏችሁ? እናትና አባቶቻቸው ባዕድ አምልኮ የሚያመልኩ ጨሌ እያመለኩ ልጆቻቸውን የሚካድሙ የሚያስካድሙ የነበሩ ልጆች ናቸው እዛ የሚመጡት። ራሳቸው እናቶችም ጭምር ተቸግረው ነው የሚመጡት። እግዚአብሔርን ለመጠጋት ነው የሚመጡት። ያድነኛል ብሎ የሚመጡት። እንዴት ነው እናንተ እነሱ እንደ ቢዝነስ የምታዩቸው?
እንዴት ነው እነሱን እናንተ በዝሙት የምትወርቁባቸው? እንዴት ነው ራሳችሁ ማጠብቁት? ይህ በጣም ከባድ ነገር እኮ ነው። ሲሆን ህግና ስርዓት ወጥቶ ወንጌል የሚማሩበት ኮርስ የሚማሩበት መዝሙር የሚያጠኑበት ቢዚ የሚሆኑበት መንፈሱን ፋታ ማሳጣት የሚቻልበት ፕሮግራም መንደፍ ነው ያለባችሁ። ይሄን ነው ልመክር የምችለው። ብዙ አልጨምርበትም። እግዚአብሔር ይሁነን። እውነት እግዚአብሔር ያወጣት ቤተክርስቲያናችን ነው። ሰላሙ ነው። 4 የሌሊት ክፍያዎች አሉ። ከ1 ሰዓት እስከ 3 ሰዓት የሰራተኞች ጊዜ እና ሰዓት ሲሆን ሰውን የለመዱ መናፍስቶች ከሰው ጋር ህብረት ያላቸው መንፈሶች እስከዚህ ጊዜ ድረስ ያለውን ወቅት ይቆጣጠራሉ። ከ3 ሰዓት እስከ 6 ሰዓት ያሉ ኃይላት ደግሞ ህሊናን፣ ልቦናን የሚመረምሩ ሲሆን ከ6 ሰዓት እስከ 9 ሰዓት ያሉ ኃይላት ደግሞ ጠንክረው የሰው ልጅን ህይወት የሚቆጣጠሩ ማንነቱን እስኪረሳ ድረስ የሚፈትኑ አይነት ናቸው። ከ9 ሰዓት እስከ 12 ሰዓት ድረስ ያሉ የመናፍስት ጠባያት ኑሮውን፣ ጊዜውን፣ ነገ የሚሄድበትን እድሉን፣ ራእዩንና ተስፋውን የሚይዙ እና የቀኑን ጊዜና ሰዓት በተለየ መንገድ በራሳቸው አካሄድ ብኩን ሆኖ እንዲኖር ተለካክፎ እና ሐሳቡ እና መሻቱ ከቅዱ ጋር እንዳይገናኝ አድርገው የሚቆጣጠሩ የመናፍስት ጠባያት ያላቸው ናቸው። ከ9 እስከ 12 ሰዓት ድረስ ማለት ነው። እንግዲህ ማታ ጸሎት አድርሰን ጸልየን ሰግደን እግዚአብሔር አምላክ ሆይ ብለን መማፀን ባቃተን ደካማ ባህሪና ጉልበት ውስጥ የምንኖር ከሆነ እነዚህ አይነት መናፍስቶች በከፍተኛ ሁኔታ የሚያጠቁን ሲሆን እቺ አሁን ጂን ያላት ሊሊት የተባለችው በዕብራይስጡ ጂን የተባለችው በኢሳይያስ መጽሐፍ ላይ በዕብራይስጡ ሊሊት የተባለችው አጋንንት ከ6 ሰዓት እስከ 9 ሰዓት ባለው ጊዜ ላይ በከፍተኛ ሁኔታ ሰብአዊ ልክፍትን በተሻለ መንገድ የምታደራጅ አይነት ናት። ስለዚህ ነጮቹ እችን መንፈስ ለጥፋት ለመዋል ብዙ መንገድ ሄደው ለፍዝ አደንግዝነት ይጠቀሙባታል። በተለይም ሌሊት ለሚጨፍሩ፣ ሌሊት ለሚቅሙ፣ ሌሊቱን ለክፉ ነገር ለሚያውሉ፣ ሌሊት ለሚጠጡ በዚህ አይነት ልክፍት በቀላሉ ተለክፈው ቤተሰባቸውን ሁሉ ግራ የሚያጋባ ፍጡሮች ከመሆን ባሻገር ራሳቸው ጠፍተው አገር የሚያጠፉ ሊሆኑ እንዲችሉ ተደርጎ የመለከፍ ገጽታቸውም ሰፊ ነው። ስለዚህ ምን አለ ታላቁ ነቢይ ኢሳይያስ? ጅንም በዚያ ትኖራለች፣ ለእርሷም ማረፊያ ታገኛለች። እድልን መያዝ እድልን መያዝ ስንማር ስናጠና አለ ጸሎትና አለ ምስጋና በሚሆንበት ጊዜ እቺ መንፈስ በውጭው ዓለም በአሁኑ ጊዜ በቀጥታ አካላዊ የሆነ ግንኙነት የምታደርግ ናት። እነዚህን ሰዓቶች ተጠቅማ ውልብታ፣ ብዥታ እና የመንፈስ የጨለማ ድባብ በሰዎች ላይ ሲያንዣብብ በአሁኑ ዘመን ብዙዎቹ ይመለከቷታል። ጅንን ማለት ነው። በአረበኛው ጅኒ ትባላለች። በዚህ በኢሳይያስ ጅን ነው ያላት እና ጅን የተባለች ክፉ መናፍስት የልክፍት ገጽታን አሻሽላ የምትይዝ የዳፍንት መንፈስ ናት። አንተስ ምንድን ነው? መተት አድርገው ነው የተባልከው? ግደለው። ስንት ዓመት ነው አሉ? 7 ዓመት። 7 ዓመት? አዎ። አንተ ስንት ዓመት ነው? 7 ዓመት። 7 እኔ የተወለድከው ከተወለደ በኋላ ከተወለደ በኋላ ምን እያረከው ኖርክ?
አይምሮን ዘጋሁት ይሄን ዘጋሁት ጭንቅላቱን ሰረኩት አይምሮ ዜሮ አረኩት አይምሮን ዜሮ አረክ ስራውንስ ትዳሩን ስራ ዜሮ ምንም ባዶ የለም ኢንጂነር ተባለ ግን ባዶ ኢንጂነር ነው የለም ኢንጂነር ነው ግን ምንም ባዶ ባዶ ነው ለምን ወሰድ ነው እኛ ድሮ ጓደኞቹ ወሰድን ጭንቅላቱን ወሰድ ነው እንዴት ነው ትምህርት ቤት እንደዚህ የሚወሰደው ናስቲ ቆይ ብድግ በል እንዴት ነው ጭንቅላት እንዴት ነው የምትወስደው እንወስዳለን በጥበባችን ቀጥ በልና ወደዛ የንገራቸው በጥበባችን እንወስዳለን እንዴት ነው የምትወስዱት በጥበባችን በቃ የራሳችን ያለን አይደል ችሎታ ስልብ የሚያጠናውን የሚያነባውን ሌሊቷን ሙሉ ቁጭ ብሎ የሚሰራትን በሙሉ ላፍ እያደረግን ወደዛ ይሸጋገራል ትራንስፈር ይደረጋል አዎ እንዴት ነው ትራንስፈር የሚደረገው እሱ የሚያነባውን የሚሰበስበውን እኛ እንጠቀምበታለን ወጣን ቤት ሰራንበት መኪና ገዛንበት በድሉ ቤት መኪና እሺ ጠራን ገዛን እሱ የለውም አገሩ የሚገባበት ብር ራሱ የለውም ግን ኢንጂነር ነው አዎ ያው ለአንድ ጀለስ ጓደኛ ይዞ መጥቷል ምን አይነት አንድ ሾፌር አለ እነሱ አምጥቶታል አለ ዛቆም አሁን ሰይጣንና ጋንንት ሰይጣን ነው ሲማር ነው አብረን የምትማረው እንዴት ነው አወሳሰዱ ሲማርም ሲያጠናም መውሰድ አንተ ምርክ ስንት አመት ነው ላውለ 27 አመት ና ይሄ እንግዲህ ተሰውሮ የሚያጠቃ ጠላት ነው ከዚህ ጠላት ዳኑ ስትነባል ሌላ ወሬ ነው የምናወራው ሌላ ቀደዳ እንጀምራለን በቃ መጀመሪያ በዚህ በካቲካሏን ቤት በድራፍቷን ቤት በመናምን እዛች ጋር እየጠጣን ማውራት እንጀምራለን ከዛ በቂሚያዋም በምኗም ሰይጣናችንን ይበልጥ ደግሞ እናጠናክረዋለን ከዛ በኋላ ከባህሪ ጋር የተስማማ የማይበገር መንፈስ ሆኖ ቁጭ ይላል ውጣ የለሁም ይልሃል የለም ትላለህ ግን አለ ከቋንቋህ ጋር አብሮ ስለበሰለ በዛም ላይ ደግሞ ሀሜት የሚያጠናክረው ጉልበት አለው ሴትም አለች አለሽ አንቺ ሴቷ አንቺ ማነው ስምሽ ሴት ነኝ ሴት አቀንት ያዝሽው ደግሞ አንቺ ሶስቱ ትምህርት ቤት ነው ያዝኩት ለምን ያዝሽው በቃ ሚስት እንዳገባ ጓደኛ እንዳይኖረው ነበረ ግን አልሆነም ምን ቸኮልክ ልጅ በቃ ምን እያረከው ነው ደኮ ምን እያረከው ነው አሳምመዋለሁ እጁን ቆልመም ያለው ሁሉ ነገር አድርጌዋለሁ እንዴ ነው ቆልመምከው እጁን በልጅነቱ ነው የቆለመምኩት የቆለመምከው አዎ በዚህ ዙር ፊት ነው ቋልኩ እንዲህ እንዳልኩኝ ስለደኝ ልጅ ላኪን ዝበለ ትዳር ላይ ትንሽ ረበሽ አበጥበጥ አረጋለሁ ሚስቱ መበለት ትሁን የሚባለው እንግዲህ ይኸው በዚህ በሴቷ ጋንንት የሚያዘው ትውልድ በቃ ሁሌ እንደተጣላ እንደተበጣበጠ ነው ታዲያ ሚስቱ ምን ትሁን መበለት ትሁን ያ እርግማኑ ወደ ቤተሰብ ውስጥ ይገባል ሴቷ በወንዱ ትያዛለች ወንዱ በሴቷ ይያዛል ስለዚህ ምላሹ በውስጣቸው ሌላ ተጋብተዋል ነው ሌላ ጋብቻ አለ ማለት የመናፍስት ጋብቻ አለ ስለዚህ ቋንቋዎቻቸው ሴቷ እንደ ወንድ ታወራለች ወንዱ እንደ ሴት ያወራል ግልብጥብጥ ያለ ነገር ነው ስሚ አንቺ ናቤት ሴቷ ጋንንት በወንዱ ላይ ስትኖር እንደ ሴት ያወራል ማለት ነው ወንዱም ላይ ደግሞ ማለት ሴቷ ላይ ደግሞ ወንዱ ጋንንት ሲኖር እንደ ወንድ ታወራለች ስለዚህ ቋንቋቸው የሴትና የወንድ ጾታን እንኳን ያስተካከለ አይሆንም ድምጻቸው ውስጥ ይሄ አለ ይሄ ካለ ደግሞ እንደምትለው አፋታይ ምንድነሽ ሚስቱን ስለው አዎ ይው ወይኔ አፋታኝ ምንድነሽ አለቃለኝ እኮ ነው ልውጣ ስላ እኔ የሚገርመኝ
እነዚህ ሊወጣላችሁ ይመጣሉ። እሱ ግን እንዳትወጣ ይመጣል ወደዚህ። ለምን? በቃ ይልከኝ ነው ልሄድበት። ሴት ነሽ? አዎ። ሴት ምን? ሻንቂት እባላለሁ። ሻንቂት በቃ አለ። ምንድን ነኝ ደግሞ አንቺ? ሻንቂት ነኝ። ሻንቂት ሻንቂት? አዎ። ተንበረከኪ። ስነ ስርዓት። እሺ ተዘጋጅ። አፍላውጣ አፍላውጭ ውጭ አንቺም አፍላ። እንግዲህ እነዚህ ሴት አጋንንት ሴት አጋንንት ሻንቂት ሻንቂት። አዎ ሴት አጋንንት ሻንቂት ሻንቂት። አዎ። አንቺ ምንድን ነሽ? አሰለፈች ነው አሰለፈች አሰለፈች። ሴቱም ይሄን ስም ረስቶታል ወይ? አሰለፈች። በይ ተዘጋጅ። አፍላውጣ ተዘጋጅ። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ዑራኤል ስም ሲኦል እንገባለን። ቶሎ ሰባት ነው። መቼም በንጹህ አእምሮ ስብዕና እንደዚህ የሚሆን ሰው የለም። እንደው ሩቅ ሆነ የምታየው ዝም ብለህ የምታየው ከዛ ደግሞ ዝም ብለህ የምታወራው እንዲህ ተገዶ መከራ የሚያይ ሰው የለም እኮ። በርታ። ማነው ስም? ወርቅነህ። ምንድን ነው ችግር? ያመኝ ነበረ። በል በርታ። ማነው ስም? ኤልያስ። ኤልያስ ሴትና ወንድ ሆነው ነው አንተ ውስጥ ይታወቀኛል። ግን ያው በጣም ያስቸግረኝ ነበር። በጣም ነበር የሚረብሸኝ። በጣም ይረብሸኝ ነበር። አእምሮ መስለብ ነው እኮ አለ። ያው የእርሶን ትምህርት በሬዲዮ አብሲኒያም በሲዲ ማየት ከጀመርኩ ጀምሮ ያው ውስጤ